ስም መናገርም አትችልም ማለት ነው። እዚህ ጋር እንግዲህ የሆነ የሚያጠራጥር ነገር ተፈጥሯል ማለት ነው። ማሚቴ አሁን ላይ ምንም ነገር ባታስታውስም ግን መቲን ስታያት ወድቃለች። እንግዲህ ምናልባት መቲ የማሚቴ ልጅ ልትሆን ትችላለች። ምክንያቱም ሌላ ምንም ምክንያት የለም ይሄን የሚፈጠርበት። እሷን ስታያት ነው ድንገት ወድቃ እንግዲህ የራሷን ስታለች። ከታክማ ከመጣች በኋላ ራሱ መናገር ባትችልም በወረቀት ላይም ልጄ ብላ ጽፋለች ማለት ነው። እንግዲህ እዚህ ጋር የምናየው ነገር መቲ እንግዲህ የማሚቴ ልጅ ልትሆን ትችላለች። እሷ ልጅ የጠፋች የት ነች እያለች በአሁን ሰዓት ቤተሰቡንም እነ ርብቃንም እየረበሸችና እየተጨነቀች ያለችው በልጇ ምክንያት ስለሆነ እንግዲህ መቲ እስካሁን ድረስ እናትና አባት እንዳላትም አላየንም። ብቻዋን ያለችው ያው ከኢዩኤል ጋር ብትሆንም ግን አሁን ላይ መቲ የማሚቴ ልጅ ልትሆን ትችላለች ማለት ነው። እንግዲህ ማሚቴም ልጇን አግኝታ ሰላም ልትሆን ትችላለች ብለን እያሰብን ያለ ነው። ርብቃም እንግዲህ መቲ ቤት ውስጥ ስለመጣች በጣም ያው አሁን ላይ እንትን ባትልም ያኔ ብዙም አላሰቡበትም ነበረ። ምክንያቱም እሷ ስትመጣ ማሚቴ ስለወደቀች ትኩረታቸው በጠቅላላ ወደ ማሚቴ ላይ ነበረ። ግን አሁን ከተረጋጉ በኋላ ርብቃም አቤልን ምን ልትሰራ ነው የመጣችው መቲ እዚህ ከአንተ ጋር ግንኙነት አላት ወይ ብላ ያው በጣም ስለምትወደውም ቅናት ቢጤ ተሰምቷታል ማለት ነው። ለምንድነው የመጣችው ብላ ስትጠይቀው እሱም እንግዲህ ግራ ገብቶት ነበረ። መጀመሪያ ላይም እዩን እየጠየቀው ነበር። ለምንድነው የመጣችው የምታውቀው ነገር አለ ወይ ወይም ደግሞ ደውለህ ጠይቃት ብሎ እዩን እያፋጠጠው ነበረ። እዩ ደግሞ አልጠይቅም ራስ ደውለህ መጠየቅ ትችላለህ፣ አንተ ነህ እንጂ ከሷ ጋር ግንኙነት ያለ እኔ አይደለሁም ብሎታል ማለት ነው። ያው እስከዛሬ ድረስ እንግዲህ አቤል ምንም የሚያውቀው ነገር የለም። የመቲንና የኢዩኤልን ግንኙነት በተአምር ምንም የሚያውቀው ጉዳይ የለም ማለት ነው። ግን የመጣችበትን ምክንያት ጠይቃት ሲለው ራስ ጠይቃት ብሎት ነበረ። ግን ርብቃም ይሄንኑ ተመሳሳይ ጥያቄ ጠይቀው እኔ አላቅም ሲላትም ያው እሷ አላመነችውም። የሚያገኛትና አሁንም ከሷ ጋር ያለ ነበር የመሰላት የሚያወራት ነው የሚመስላት። እሱ ግን ከሷ ጋር ከቆመ ቆይቷል። ከርብቃ ጋር ግንኙነት ከጀመረ ጀምሮ ነው እሷን ያቋርጠው። ያው ከሷ ከተለያየ በኋላ ነው ከርብቃም ጋር የተገናኘው። እሷ ግን ግንኙነት እንዳላቸው አስባ ነበረ። አንተም ብላ እንጂ ሌላ ማንንም ብላ ልትመጣ አትችልም ብላ ስላስጨነቀችው ስልክም ደውል ብላ አስደውላው እንግዲህ የባሰ ራሷን የሚያናድድና የሚያበሳጭ ነገር ውስጥ ጨምራለች ማለት ነው። ያው መቲ ቀላል ሰው ስላልሆነች ምክንያቱም በጣም ማስመሰል ትችላለች። ፈልጋ የመጣችው አቤልን ሳይሆን ኢዩኤልን ነበረ። አቤል ሲደውልላት ግን በጣም እንደናፈቀችውና ናፍቆቷም ስለበረታባት እዛ ቤት እንደመጣች አስመስላለች። ለምን እንደዛ ያደረኩትኝ ኢዩኤልን ስምም የጠራሁት እናትህ ከኔ ጋር ግንኙነት እንዳለህ እንዳታቀብህ ብዬ የራስን ጥፋት ለሸፍንልህ ነው ብዬ ብላ እንግዲህ አሳማኝ ነገር አቅርባለታለች። ግን እሷ የመጣችው ኢዩኤልን ፈልጋ ነበረ። ርብቃ እንግዲህ አቤልን በጣም ስለምትወደው ከምቲ ጋር ግንኙነት አለህ ብላ ጠርጥራው እንግዲህ ስትደውል የባሰ መቲ ደግሞ ያው በጣም ናፍቀኸኛል ነፍስ እንደምደውልልኝ እርግጠኛ ነበርኩኝ ብላ የባሰውኑ ርብቃን አናዳታለች ማለት ነው። ኢዩኤልም እንግዲህ መቲን ሄዶ አግኝቷታል። ያው እሷ አሁንም እያታለላት ነው ያለችው። እንግዲህ ሁሉንም ኢዩኤል እንግዲህ በአሁን ሰዓት ሁሉንም እያታለለ ነው ያለው። እሱ የሚፈልገው ንብረቱን ብቻ ነው። ወረቀቱና ንብረቱ በእጁ እስከሚገባ ድረስ ያው የወንጀሉ ወይም ደግሞ የተንኮሉ ተባባሪ ስለሆነችው ብቻ ነው እንጂ ለመቲ ራሱ ምንም አይነት ፍቅር የለውም። ዛሬም እንግዲህ እሷ እንደምትወደውና እንደምታፈቅረው ስትነግረው እሱ ግን እያሾፈባት ነው ያለው ማለት ነው። እንግዲህ ሁለቱ ሆኖ ያንን ቤት ለመረበሽና ለመጉዳት እየጣሩ ነው ያሉት። መቲ በተለይ ርብቃን መጉዳት ትፈልጋለች። አቤልን መጉዳት ብትፈልግም ግን አሁን ላይ ልትጎዳ ያሰበችው መጀመሪያ ርብቃን ነው። ልጇን ልትገልባት እንግዲህ ለአዙ መድኃኒት ሰጣታለች። ይሄንን ለማንም አልተናገረችም ነበር። አሁን ግን ለኢዩኤል ነግረዋለች ማለት ነው። እኔ ካንተ ቀድሜ ሁሉንም ነገር አዘጋጅቻለሁኝ እነሱንማ እበቀላቸዋለሁ ብላለች። እንግዲህ እዚህ ጋር ኢዩኤል ራሱ ምን ያህል መጥፎ ሰው እንደሆነ ማሰብ እንችላለን ማለት ነው። ምክንያቱም ርብቃ በጣም ትወደዋለች፣ እንደ ወንድሟም ነው የምታየው የሚላት
የምትለውን ሁሉ ይሰማል፣ ምክሯንም ይሰማል። ለሷም የሚያስብላት ነው የሚመስለው። ግን አሁን እዚህ ጋር እያለ የነበረው ገደል ከታታለው ሰውን እያስመሰሉ ገደል መክተት ምን ያህል እንዴት እንደሆነም አሳያታለሁኝ እያለ እየፎከረ ነበር ማለት ነው። እንግዲህ ምንም ያደረገችው ነገር የለም እሱን ከማመን ውጪና ችግሯን በሙሉ ለሱ ከመንገር ውጪ እስካሁን ድረስ እንግዲህ ለሱ ምንም ስታስብ አላየንም። እሱ ግን ሊጎዳትና በጣም በቃ ትልቅ ችግር ውስጥ ሊጨምራት እየፈለገ ነው ያለው ማለት ነው። ያው አቤልንም እሱንም ለመጉዳትና ትልቅ ችግር ውስጥ ወይም ደግሞ ባዶውን ማስቀረት ነው የሚፈልገው ኢዩኤል ማለት ነው። አሁን ላይ እንግዲህ ኢዩኤልና መቲ ተባብረው ቤተሰቡን በጠቅላላ ድምጥማጡን ሊያጠፉት አስበዋል ማለት ነው። መቲም እንግዲህ ለአዙ መድኃኒት ሰጥቻታለሁኝ ልጁ እንዲሞት ስለምፈልግ ለአዙ ለርብቃ መድኃኒቱን እንድትሰጣት ሰጥቻታለሁኝ። ስለዚህ ተነጋግረን ይሄንን ነገር ማድረግ አለብን ብላት እየተወያዩ ነበረ። ኢዩኤልም እንግዲህ ለእኔ ሳታማክሪኝ ይሄንን ነገር ምንም አታደርጊ፣ ግን አሁን ትንሽ ተረጋጊና ጊዜው ሲደርስ እንሰጣታለን ብለው ተስማምተዋል ማለት ነው። ማሚቴ እንግዲህ አንድ የተደበቀ ሚስጥር እንዳላት ራሱ የምናውቀው ቤት ውስጥ ቁጭ ብላ ራሷ እንግዲህ መኝታ ቤቷን ክላሷን ቆልፋ ነው የምትቀመጠው ማለት ነው። አሁን እንግዲህ ታማ መታ ራሱ ክላሷ ውስጥ ማስገባትና ማስተኛት አልቻሉም። ምክንያቱም በሯ ቁልፍ ነው። ለምን እንደቆለፈችው ባናቅም እንግዲህ ክላሷ ውስጥ የሆነ የተደበቀ ነገር ይኖራል ብለን እናስባለን። ምክንያቱም እዛ ቤት ውስጥ ማንም ባዳ የለም፣ ሁሉም ቤተሰብ ነው። ግን እሷ ቤት ውስጥ ተቀምጣ ራሱ መኝታ ክላሷን ቆልፋ ነው የምትቀመጠው። ትራስ እንኳን ሊያመጡላት ሲሞክሩ በሯ ወይም ደግሞ መኝታ ክፍሏ ቁልፍ ነው። ይሄ ነገር ደግሞ ርብቃን አሳስቧታል ማለት ነው። እንዴት ነው እንደዚህ ሊሆን የቻለው? ቤት ውስጥ እያለች እንዴት ነው እሱ መኝታ ክፍሏ ልትቆልፍ የምትችለው? ከቤት ብትወጣ እንኳን እሺ ክላሴ ውስጥ ማንም እንዳይገባ ብላ ልትቆልፍ ይገባ ነበር የሚል ሀሳብ አንስታለች በራሷ ማለት ነው። ግን ሁሉም ተገርሟል ይሄንን በማድረጓ። እንግዲህ ማሚቴ ክፍሏን ለምን እንደምትቆልፍ ባናቅም ግን ክፍል ውስጥ አንድ የተደበቀ ሚስጥር እንዳለ ማመለከቻ ነው ማለት ነው። ያው ማሚቴ ብዙ ሚስጥረኛ ሆናለች። እንግዲህ እስካሁን ድረስ የሆነችበት ምን እንደሆነች ችግሯን ባናቅም አሁን የሚያስጨንቃትና ቤተሰቡ ላይ ትልቅ ተጽዕኖ እንድታመጣ ያደረገው የልጇ ጉዳይ ነው። አሁን ላይ ደግሞ እንግዲህ መቲን ስታያት ወድቃለች። መቲ የሷ ልጅ ልትሆን ትችላለች ብለንም እያሰብን ነው። ማሚቴ እንግዲህ ትልቅ ሚስጥር በውስጧ ይዛለች ማለት ነው። እንግዲህ ነገሮች እየተደራረቡና ነገሮች እየተገጣጠሙ ነው ያሉት። እንግዲህ እኛ እያሰብንም ያለ ነው መቲ የማሚቴ ልጅ ልትሆን ትችላለች ብለን ነበረ። መቲና ኢዩኤል እንግዲህ ያው ፍቅር ሲሰሩ ሰውነቷ ላይ ማሚቴ የሚል ንቅሳት አይተናል ማለት ነው። እንግዲህ መቲም እናቷን ልታገኝ ትችላለች። እንግዲህ ያው አሁን ላይ መቲ ላይ ያለውን ንቅሳት ኢዩኤልም አይቶ ምንድነው በጣም ደንግጦ ነበር ማለት ነው። ምክንያቱም እዛ ላይ የተነቀሰችው ማሚቴ ነው የሚለው ማለት ነው። ኢዩኤልን ይሄ ነገር አስደንግጧታል።